ምኗንም አጠበች ክቡር ዳኛ እኔ ገፍትሬ ጣልኳቸው እኮ ነው ያስመሰሉት። ቆይ ስነ ስርዓት ያዥ። እንደው ክቡር ዳኛ እርሶና የኔ ጠላት እንዲደፍት ይበል። ከላይ ወደ ታች እንዴት አንቺ አራተኛው ላይ ሆነሽ ወደ ምድር እንዴት እጣቢ ትደፋያለሽ? ክቡር ዳኛ አው እኮ ግን ሁሌ አይደለም። ጭራሽ እንደውም ሰው ባይኖር ትገለኛለች የሚል ፍርሃትም ስላለኝ እንደው ለማንኛውም ምልክት ይደረግልኝ። ከኔ ጋር ምን እንዳላቸው አላውቅም። ወይ ወጣትነታቸው አሳልፈው በከንቱ አሳልፈው ቆጭቷቸውን እኔ ሳይሆን የሚያንገበግባቸው። ኧረ ክቡር ዳኛ ከዚህ በኋላ ጣልቃ እንዳትገቢሽ። ቆይ ይሄ ፍርድ ቤት ነው። የኔ ቤት መግዛት ነው እንዴ እንደዚህ የሚያንጨረጭሩት? እንደዚህ ብላ እንደዚህ እያለች ክቡር ፍርድ ቤት እኔ ላይ ክሱን ለማበር ነው መሰለኝ። ይሄ ወዳና እኮ ነው ከቤት ሲወጡ ካልጋ ተነስተው ቡና አፍልተው ምግብ ሰርተው እድር ላይ ይደርሳሉ። ሁኔታ ጣሴ ሲሆን በሙያዬም ዳኛ ነኝ። ስለ ክሱ ማስረዳት ነው እንጂ ጭቅጭቅ አረጋችሁ። ክቡር ፍርድ ቤት ላውራ። ጫማው ያንቺ ነው ያንቺ አይደለም? ጫማው ጩኸት አረጋችሁት። የመጨረሻ ማስጠንቀቂያዬ ነው። ከዚህ በኋላ ከደገምሽ እቀጣሻለሁ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ? ይህ ሳምንታዊ የሆነ የዳኛ ይታይ ፕሮግራም ነው። እንግዲህ ሰዓቱን ጠብቆ ወደ ውድ ተመልካቾቻችን አስተማሪ የሆነውን ፕሮግራም ይዤላችሁ መጥቻለሁ። እንግዲህ ሳምንት የዳኛ ይታይ ፕሮግራም ተከታትላችኋል፣ እርግጠኛ ነኝ በጣም ብዙ ትምህርት አግኝታችኋል። እንግዲህ ወደ ውድ ተመልካቾቼ በተለያዩ ርዕሰ ጉዳዮች ዙሪያ ትምህርት እንድታገኙ የህግ ፕሮግራም ይዤላችሁ መቀርበው እኔ ይታይ ጣሴ ሲሆን በሙያዬም ዳኛ ነኝ። ከእኔ በስተቀር ከሳሽ፣ ተከሳሽ እንዲሁም ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ በዚህ ሳምንትም አስተማሪ የሆነ ፕሮግራም ይዤላችሁ ቀርቤያለሁኝ። ከሳሽና ተከሳሾች በችሎት ቁጭ ብለው እየጠበቁኝ ነው፣ እንዲሁም ምስክሮች። እኔም ወደ ችሎት ልገባ ነው። ተከተሉኝ። መልካም ቆይታ። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ በለጡ አበራ። አቤት። ተከሳሽ ወይዘሮ ከበረች ጥጋቡ። አቤት። ቀርባችኋል? አዎ ክቡር ዳኛ። ህመም የሚሰማዎት ከሆነ መቀመጥ ይችላሉ። አይ ክቡር ዳኛ 6 ወር ሙሉ ተሸክሜ ችዬው የለም። ግድ የለም እችላለሁ። ግን መቀመጥ ይችላሉ። አለዛም ደገፍ ይበሉ። ደገፍ ማለት ይችላሉ። ፍርድ ቤቱ ከፈቀደልኝ ደገፍ ይበሉ። ደገፍ ስላመሙት ደገፍ ማለት ይችላሉ። እንግዲህ ተከሳሽ የምኖረው የምድር ኮንዶሚኒየም ላይ ነው፣ የምድር ወለል ላይ ጀሞ አካባቢ። ተከሳሽ ደግሞ 4ኛ ፎቅ ላይ ነው የሚኖሩት። 4ኛ ወለል ላይ በተደጋጋሚ የተለያዩ ቆሻሻዎችን፣ እጣቢዎችን እየደፉ ቢነገራቸው በምክርም ሊገሰጡ ሊተው ፈቃደኛ አልሆኑም። አሁን በስተመጨረሻ ጥር 7 ቀን እጣቢ ደፍተውብኝ፣ እጣቢ ውሃው ሲደፋ አረፋ ያለው የልብስ እጣቢ ለምንድን ነው የተደፋው ብዬ ድምፁን ሰምቼ ልከለክል በመውጣበት ሰዓት የደፋችው እጣቢ አንሸራቶኝ እግሬ ላይና እጄ ላይ ጉዳት አድርሶብኛል። ስለዚህም ለጉዳት ያወጣሁትን ካሳ 44,000 ብር ሊከፍሉኝ ይገባል በማለት ክሳቸውን ይዘው ቀርበዋል። ምን ነበር የተፈጠረው? እስቲ ያስረዱኝ። አረ ክቡር ዳኛ እንደው ለጉድ የተፈጠረች ነች። አሃዱ ብላ ገና ተከራይታ ስትገባ
ማትደፋብኝ ማታበጥርብኝ እህል ብታበጥር ጸጉሯን ብታበጥር ወደ እኔ ነው የምትደፋው። ምኗንም አጠበች። ክቡር ዳኛ እኔ ገፍትሬ ጣልኳቸው እኮ ነው ያስመሰሉት። ቆይ ስነ ስርዓት ያዥ። እድል እሰጥሻለሁ፣ አታቋርጫቸው። እማደፋብኝ ነገር የለም። ገና አሃዱ ብላ ስትገባ ነው። ይሄም በጣም ስለከበደኝ ታይ ብያት እንደው አይነገርም። አሁን የት ነው የወደቁት? እኮ የወደቁበትን እኮ ልናገር ነው። አሁን ኮሚቴዎቹም እንዳትደፊ ብለው ነገሯት። ከዛ እኔ አራተኛ ላይ ነው ያለሁት። ሁለተኛ ሶስተኛ ላይ የሚኖሩ ሰዎች እኮ አሉ። እነሱ ባረቁትም ሁሌ ከኔ ጋር ምን እንዳላቸው አላውቅም። ቆይ እድል እሰጥሻለሁ። አሁን ከሳሽን ጠይቄ ከሳሽ ክሳቸውን እያስረዱ ነው። ክቡር ፍርድ ቤት አትቻልም። እሷ የነገር መሰለቂያ ነች። አሁን ውሃውን ቿ ስታደርግ እንዴ ደግሞ እንደ ልማዷ ምኑንም አርጋ ደፋች ብዬ ብድግ ብዬ ብቻ ስወጣ እንደው ክቡር ዳኛ እርስዎና የኔ ጠላት እንዲህ ድፍት ይበል ድፍት ብዬ ቀረሁ። ይሄ ነው እንግዲህ በገንዛ በሬ በገንዛ ቤቴ እሷ አራተኛ ወለል ላይ ናት ብለውኛል። እርስዎ ደግሞ ምድር ላይ ኖት እና ቀጥታ ወደ እርስዎ ቤት በረንዳ ላይ ነው ውሃው የሚመጣው ከላይ ሆና ስትለቅ? እስኪ ያስረዱኝ። እንደው እንደ ድል ሆኖ የኔ በረንዳ የሰፋ ይላል እና ያንን በረንዳ አስተካክዬ ቆንጆ አድርጌ አሰርቼ ቀንም እዛ ነው የምውለው፣ ቡናዬንም እዛ ነው የምጠጣው። እንደው አንድ ክፍል ሰፋ ያለ ነው በደንብ አድርጌን። እሷ ከገባች ጊዜ ጀምሮ ይኸው የቆሻሻ መጣያ የእሷ ምኑንም አጥባ የምትደፋ ሽታዋ ያስቀምጥ እንዲህ ሆኜ ነው። እኔ በረንዳዬ ላይ ነው ኑሮ፣ በረንዳዬ ላይ ነው። ይሄንን እንድታቆም እዛ አካባቢ በኮሚቴም ተመክራ ነበር ብለው ነበር እና ባሉት ኮሚቴዎች ተመክራ ለማቆም አልሞከረችም፣ አላቆመችም። ክቡር ዳኛ እንዴ ለማውራት ይፈቀድልኝ? እድል እሰጥሻለሁ። ኧረ እሷ ከተወለደችም ተመክራ አታውቅም። ክቡር ዳኛ መተው ነግረዋታል። ነፍሴን የሚያተረፉኝ እነሱ ናቸው እንጂ እኮ እንዳወዳደቄና እንደ ሳሙናው ውፍረት ዛሬ በእናንተ ፊት ባልቆምኩ ነበር፣ ቀርቼ ነበር አሉ እነሱም። እንግዲህ ቆሻሻ እየጣለችብኝ በልብስ እጣቢ ደፍታብኝ ጉዳት ደርሶብኛል ብለዋል። የልብስ እጣቢውን ደፍተሻል? አዎ ሽንት ቤቴ ስለሚቆሽሽ ብዬ ወደ ውጭ ይደፋሉ። ግን በጓሮ በኩል ነው የምደፋው፣ በዋናው በራቸው በኩል አይደለም። አንቺ ቀጥታ ወደታች መድፋትሽን እያመንሽ ነው። ቆሻሻም ሆነ እኔ ብቻ አይደለሁም፣ እኔ አራተኛ ላይ ነኝ። ከኔ በታች ያሉትም አሉ። ግን እሳቸው ለምን እንደሆነ አላውቅም፣ እንዲሁ ከገባው ጊዜ ጀምሮ ጥምድ አድርገው ይዘውኛል። ምን እንዳደረኳቸው እግዚአብሔር ይወቀው። ከላይ ስትደፊ ቀጥታ የሳቸውን በረንዳ ወይ ደግሞ አይነካም፣ በረንዳቸውን በጓሮ በኩል ነው አይነካቸው ቦታ ነው የሚነካው። አይነካቸውም። እኔ ምክንያት አድርገው ብር ለመብላት ሰበብ ሲፈልጉ ነው እንጂ ምንም ያደረኳቸው ነገር የለም። አንቺ ለምንድን ነው ይሄ የጋራ መኖሪያ ነው አይደለ? ሰው ሲጠቀም ልብስም ሲታጠብ ቆሻሻም ሲሆን እዛው በቤታችን ነው የምንጨርሰው አይደለ? ለዚህ እንዴት ነው እጣቢውን አውደፍቻለሁ እያልሽ ነው? እና ከላይ ወደ ታች እንዴት አንቺ አራተኛው ላይ ሆነሽ ወደ ምድር እንዴት እጣቢ ትደፋያለሽ? ክቡር ዳኛ አዎ እኮ ግን ሁሌ አይደለም። አንዳንዴ ከስንት አንዴ የሆነ አጋጣሚ የሆነ ወይ ድስት ጥጄ ምናምን ከሆነ አስቸኳይ ሲሆንብኝ ነው እንጂ መደፋው ሌላው በደፋ ነው እኔ ላይ የሚያሳብቡት እንጂ መድፋቴን አዳመኛለሁ። ግን ሁሌ አይደለም መደፋው። አስቸኳይ ነገርም ቢሆን ከላይ ወደ ታች ሰው ላይ በጋራ መኖሪያም ሆነ በጎረቤቶች ላይ እንደዚህ አይነት ነገር በፍጹም ስህተት ነው፣ አይደረግም። ለሌላ ጊዜሽም በጣም መታረም ነው ያለብሽ። እሳቸው ከኔ ጋር ችግር ስላላባቸው ነው እንጂ እኔ ምንም አድርጌያቸው አይደለም። ስለዚህ በእርሶ ምክንያት ጉዳት ደርሶብኛል እያሉ ነውና ስለደረሰው ጉዳትስ ምን ይላሉ? በፍጹም 44,000 ብር አውጥቻለሁ እያሉ ነው። ምን ይላሉ? በፍጹም ክቡር ዳኛ አልኩት እኮ እኔ ተከራይ በነበርኩ ጊዜም እንዲሁ ከከራይ ጋር ለማጣላት ያልፈነቀሉ ድንጋይ ለምን እንዳረኳቸው አላውቅም። አንድ ቀን ስደፋዩኝ በቃ ሁሌ እሷ ናት የምትደፋው፣ ሁሌ ነኝ የምደፋው ለሳቸው። እኔ ገፍጥሬ እንደጣልኳቸው እኮ ነው በሰበቡ
ብር ሊቀበሉ ደፍቻለሁ እያልሽ ነው አይደለ? አልኮት እኮ ክቡር ዳኛ አንዴ በሰጣት አንድ ሁለቴ ደፍቼ ሊሆን ይችላል እንጂ ሁሌ አልደፋውም። እሳቸው ጉዳት በደረሰባቸው ጊዜ እዛን ቀን አልደፋሽም? አይ ከዛ በፊት ነው እንጂ እኔ እሳቸው ሁሌ አልኮት እኮ ከኔ ጋር ምን እንዳላቸው አላውቅም። ወይ ወጣትነታቸው አሳልፈው በከንቱ አሳልፈው ቆጭቷቸው ይሆን እኔ ሳይሆን የሚያንገበግባቸው። ክቡር ዳኛ ሰፈር የደከመኝም የምትሰድበኛ ሰው አሁን ደግሞ በእናንተ ፊት ልትሰድበኝ ነው? ስድብ አይደለም፣ አልተሳደብኩም። እውነቱን ነው የተናገርኩት። ከአከራዬ ጋር እንዲሁ ሊያጣሉኝ ላይ ታች ሲሉ አልሆነላቸውም። ይኸው ቤቱን ጠቅልዬ አሁን ደግሞ ወዴት ሊሄድላቸው አድርጉልኝ ብቻ። ይሄም ስድብ ነው። አሁን እርስዎ ስለደረሰው ጉዳት ያስረዱኝ እስቲ ወጪዎትን በተመለከተ። እኔ እኮ ቀደም ብዬ ነግሬዎታለሁ ክቡር ዳኛ። እሷ የነገር መሰለቂያ ነች። እዛ የምትሰድበኝና የምታመናጭቀኛን ሰው ደግሞ አሁን በእናንተ ፊት በህግ ፊት ልትናገር ነው። እንግዲህ የወደኩበት ምክንያት ይኸው እግዚአብሔር ትረፊ ሲለኝ እነዚህ ምስክሮቼ እነሱ ናቸው አንስተው ይዘውኝ የገቡት። 44,000 ያውም የተመዘገበው ነው ሐኪሙ የመዘገበው እንጂ ከዛ በላይ ነው። የትኝም በላው መጠጣው ወጌሻ የሚመጣው ምኑ ይቆጠራል? እሱ ይሄንንም እከፍላለሁ ብላ ክቡር ፍርድ ቤት እኔ ሽምግልናውን የተቀበልኩት ጥፋተኛ ሆኜ አምኜ አይደል። ቆይ ከዚህ በኋላ ጣልቃ እንዳትገቢ። ቆይ ይሄ ፍርድ ቤት ነው። እሱንም ደግሞ ስትቀልድብኝ 6 ወር ሙሉ እኔ በሽምግልና ተስማምታችሁ ከፍላለሁኝ ለሕክምና የወጣው ወጪ ብላ ባለመክፈሏ ነው ወደዚህ አሳክማለሁ ምግባቸውንም አዘጋጃለሁ ብላ ካለች በኋላ 6 ወር ሙሉ ጭራሽ እንደው መሽከርከሩ ሳቁ ምን እነግርሻለሁ። ጠላት የገደለች ጀግና ነው የመሰለችው። እኔ ባዶ ቤት ጠቅልል ብዬ እንደው ሻሬ ሳታኘች ጭራሽ እንደውም ሰው ባይኖር ትገለኛለች የሚል ፍርሃትም ስላለኝ እንደው ለማንኛውም ምልክት ይደረግልኝ። ድንገት ብሞት እንኳን ከሷ ሌላ ገዳይ የለኝም። እሷ ዛሬ ጥጋብ ላይ ነች። ቤቱ የራሷ ነው። መታረገውን አታውቅም። ስለዚህ አንድ አደጋ ቢደርስብኝም እስቲ ምልክት ያዙልኝ። ምስክሮቼ በሚሉት እንግዲህ ፍርድ ቤት የሚወስነው ውሳኔ ይቀበላለሁ። የኔ ቤት መግዛት ነው እንዴ እንደዚህ የሚያንጨረጭሩት? አዩ አይደለ ክቡር ፍርድ ቤት እያልኩት ነበረ። ቅድም ጀምሮ ከአከራዬ ጋር እንዲሁ ሊያጣሉኝ ከአከራዬ ጋር ያልፈነቀሉ ድንጋይ። ተከራይ ነበርሽ መጀመሪያ? ተከራይ ነበርኩ መጀመሪያ። አሁን ቤቱን ገዝቼዋለሁ። መጀመሪያም ተከራይ በነበርኩበት ጊዜ በቃ ሲያንገበግቡኝ ከአከራዬ ጋር ሊያጣሉኝ ከአከራዬ ጋር አሁን ቤቱን መጠቅለሌ ሲሰሙ አንገበገባቸው። በእኔ ምክንያት ቤታቸው ይሁን የወደቁት ውጪ ይሁን የወደቁት እሱን የራሳቸው ጉዳይ ነው። ያለማውቀው ነገር የለም። ግን ወደቁ ሲባል ለማሳከም የተስማማሽው ቦታው ላይ ደርሰሽ ነው? በሰዓቱ ታከመው መጥተው ጎረቤት በተሰበሰበበት ነውና ከጎረቤት ነው የሰማሁት ወደቁ የሚለውና ልጠይቃቸው ሄድኩኝ። አንገበገቡኝ። የዛ ሰዓት ይኸው ጎረቤቶች ፊት እሷ ናት ምናምን ለነሱ አሳመኗቸው። በሰዓቱ በቃ የምፋታባቸው መንገድ እሱ ስለሆነ እሺ አሳክማለሁ አልኩኝ። ደንግጬ ነው እንጂ እኔ ጥፋት የሆኑ አይደለም። ስለዚህ እኔ የሕክምናውንም ልከፍል አይገባም ያልኩትም ከፍላለሁ በፍጹም ያልኩትም እንዲያው በአጋጣሚ ነው ደንግጬ ነው። የት እንደወደቁ ማውቀው ነገር የለም። እኔ ኃላፊነት የለብኝም እያልሽ? አዎ በትክክል። ጥሩ እንግዲህ እዚህ ጋር የሕክምና ማስረጃዎችም አሉ፣ የምስክሮችም ስም ዝርዝር አለ። እንግዲህ ፍርድ ቤቱ የግራ ቀኛችሁን የቃል ክርክር አልዳንኩም እኮ ክቡር ፍርድ ቤት። አሁንም ቢሆን ሌላ ምርመራ ያስፈልገኛል፣ አቅም ስለሌለኝ ነው። አሁን ክቡር ፍርድ ቤት እያዩ ነው አይደለ? አሁን እየተራመዱ ነው፣ ራሳቸውን ችለው እየተራመዱ ነው አይደለ? ገና ለገና የኔ ብር ለምን አላወጣችም ነው። ደግሞ ምስክር የላቸውም። እኔ በደፋሁት ውሃ የመውደቅ ይውደቁ ምስክር የላቸውም። አዎ ምስክሮች አሉ እዚህ ላይ ቀርበዋል። ስለዚህ የምስክሮችን ቃል ማዳመጥ ስላለብኝ የምስክሮችን ቃል ለማዳመጥ ተለዋጭ ቀጠሮ ሰጥቻለሁ። የዕለቱ ስራ በዚህ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ በለጡ አበራ። አቤት። ተከሳሽ ወይዘሮ ከበረች ጥጋቡ። አቤት።
ቀርባችኋል። አረፍ ማለት ከፈለጉ ይችላሉ። አረ ክቡር ፍርድ ቤት ከሷ ምላስ የሚብስብኝ ነገር የለም። ጥሩ። ያው መዝገቡ ለዛሬ የተቀጠረው የምስክሮችን ቃል በመስማት ነው። ምስክሮቹ ተሟልተው ቀርበዋል። የምስክሮች ይግቡና ቃለ መሃላ ላይ ፈጽሙ። አንደኛ ምስክር ይግቡ። ቁጭ በል። ስሙትን ማለበ ወይዘሮ እታለም ለማ። እታለም ባዬ። እታለም ባዬ። አድራሻ ኮልፌ ቀራኒዮ ክፍለ ከተማ ኮልፌ ቀራኒዮ ወረዳ 7 የቤት ቁጥር 311 እድሜ 58 ስራ የግል። ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አለሽ? የለኝም ክቡር ፍርድ ቤት። እስኪ ዛሬ ለምን እዚህ ፍርድ ቤት እንደቀረቡ ያውቃሉ? ዛሬ እንግዲህ ለምስክርነት ነው የቀረብኩት። እስኪ ለምስክርነት የመጡበትን ጉዳይ ያስረዱኝ። ያው እንግዲህ ወይ ተከሳሽና ከሳሽ እኔም አንድ ላይ በአንድ ኮንዶሚኒየም ላይ ነው የምንኖረው፣ በአንድ የጋራ መኖሪያ ቤት እና ሁልጊዜ ተከሳሽ በአራተኛ ፎቅ ነው የሚኖሩት። በሚኖሩበት ጊዜ ወደ ታች ውሃ በጣም ይለቃሉ። ሁልጊዜ ቆሻሻ አጣቢ ምናምን ይለቃሉ። እኛም ጋር ይለቃሉ፣ እሳቸውም ጋር ይለቃሉ። ግን የተከሳሽ ቤት ለዚህ በጣም የተጋለጠ ነው። ትንሽ ሰፋ ያለ ቦታ ስላላቸው እዛ ለራሳቸው የሚጠቀሙበት ትንሽ ነገር ሰርተው እዛ ጋ ነው እና ሁልጊዜ በተደጋጋሚ ውሃ ሲለቁ የዛን ቀን በአጋጣሚ ጩኸት ሰማን። ስንተኛ ላይ ነው የሚኖሩት ተከሳሽ? ተከሳሽ አራተኛ ፎቅ ላይ ነው የሚኖሩት። ስንተኛ ላይ ነው የሚኖሩት ከሳሽ? ከሳሽ የሚኖሩት ምድር ላይ ነው። እሺ ቀጥይ። ተከሳሽ ደግሞ የሚኖሩት አራተኛ ፎቅ ላይ ነው። ግን ሁልጊዜ ተከሳሽ እዛው ማጠብና እዛው መድፋት ሲገባቸው ሁልጊዜ ቆሻሻ ይጥላሉ፣ እጣቢ ይደፋሉ። በተደጋጋሚ እኔም ላይ ይደርሳል። እየተንኳለለ እየመጣ እንነግራቸዋለን፣ ግን እሺ አይሉ። በዛን ቀን ጩኸት በሰማሁበት ቀን ጥር 7 ነው። ጥር 7 ማክሰኞ ቀን ነው። ከዛ ስወጣ ጩኸት ሰምቼ ስወጣ ከሳሽ ወድቀዋል። ላነሳቸው ሰው እኔም ራሴ የግድ እየተንሸራተትኩ ተጫጫሁን። ሌላም ጎረቤት ወጣች፣ አነሳ የግድ አነሳናቸውና ወደ ክሊኒክ ወሰድናቸው። የዛን ክሊኒክ ሲሄዱ ያው እግራቸው እንደወለቀና እጃቸው እንደተሰበረ ነው። ከዛ በኋላ በራሳቸው ወጪ ነው የታከሙት። ግን ከዛ በኋላ ምን ሆነ? የደፋችው ሴት ከላይ ያለችው ማለት ከተከሳሿ ሽምግልናኛ ጋላከች፣ አስታርቁኝ፣ አሁን ለጊዜው እጄ ላይ ሳንቲም ስለሌለ ነው፣ ራሳቸው ሳንቲም ይታከሙና እኔ ከፍላለሁኝ አለች። እሷ ባለችው መሰረት እሳቸውም ታከሙ፣ ብዙ ወጪ አወጡ። ከዛ በኋላ ጠበቋት። እስከ 6 ወር ድረስ ነው የጠበቀው፣ ከጥር እስካሁን ድረስ። ግን ልትከፍላቸው ፈቃደኛ አልሆነችም። እኛ የምትጠይቃት ጭራሽ አመነጫጨቀችን። የት ነው የደፋሁት? ምን የምታውቁት ነገር አለ አለችን። ከዛ እኔ ደግሞ በጊዜው ሌላም ጊዜ አነጋግሬያታለሁ። ኮሚቴዎች፣ የግቢው ኮሚቴ 3 ኮሚቴ አለ ስለምደፋ፣ ሌሎችም ኮምፕሌን ስለሚያቀርቡ ሁሉ ጊዜ ቆሻሻ ትደፋለች። አው የግቢው የዛ የብሎኩ ኮሚቴ ነን፣ 3 ሰዎች ነን። ከኮሚቴዎቹ ጋር አነጋግረናት ነበር፣ ግን ፈቃደኛ አይደለችም። ያንን በሆነበት ሁኔታ ነው ሳትማር ቀርታ ተመልሳ ስለደፋች በአጋጣሚ የዛን ቀን ወደቁ እሳቸው። ያንን አይቻለሁ። ነበረች በሰዓቱ እሳቸው ውሃ ተደፍቶ በወደቁበት ሰዓት እናንተ ተጫጫኋችሁ። እሳቸውን ለመርዳት በተገኛችሁበት ሰዓት ተከሳሽ ነበሩ? ተከሳሽ ያው በጊዜው መጡ። ያው ስንጫጫው መጡ። ከዛ ነገርናቸው። እርሶ በደፉት ውሃ ነው እሳቸው የወደቁትና የተጎዱት፣ አሳክሙ ስንላቸው አሁን ለጊዜው እጄ ላይ ብር የለም፣ ይታከሙና በራሳቸው ብር ወጪውን በሙሉን ይሸፍናለሁ ነው ያለው። ግን ከዛ በኋላ ለመሸፈን ፈቃደኛ አልሆኑም። ከታከሙና እንትን ካሉ በኋላ
ፍቃደኛ አልሆኑም። ጭራሽን የማልደፋውን ብለው ነው የካዱት። እኔ ያላየሁም የታያችሁ ምናምን ነው ያሉን። አመነጫጨቁን ጭራሽ ስንጠይቃቸው። በወቅቱ እሳቸው ውሃውን ስለመድፋታቸው ከዚህ በፊትም ሁሌ እየደፉ ቆሻሻ እየጣሉ እርስዎም በኮሚቴም በሌላ በጎረቤቶችም ተመክረው አለመታረማቸውን አውቃለሁ እያሉ ነው። አዎ በሰዓቱም ውሃውን ስለመድፋታቸው ላይ ሆነው አምነው ይታከሙ ወጪም ሸፍናለሁ ብለዋል። አዎ ተገኝተው በሰዓቱ አዎ ተገኝተዋል። ጩኸቱን ሰምተው ወርደው ተገኝተው ያው እርሰው ባመጡት በደፉት ነው ስንላቸው አምነው በቃ አሳክሟቸው። ለጊዜው እጄ ላይ ሳንቲም የለም አሳክሟቸው ይታከሙና በራሳቸው ሳንቲም እኔ እከፍላለሁ ወጪውን እሸፍናለሁ ነው ያሉት። በኋላ ነው የካዱት። ያልተመሰከረለት ነገር አለ? ያልተመሰከረልኝ ሳይሆን ፍርድ ቤቱን እንዲያገለኝ መፈልገው አሁንም እዚህ ቆማ በምልክት እየሰደበችኝ ነው። በእጇ በእግሯ በምልክት እየሰደበችኝ ነው። ክቡር ፍርድ ቤት ምንም መልኩ ያልኳቸው ነገር የለም። አሁንም ሆኖ ነገር የለም። አሁን ስነ ስርዓት ያዙ። በቃ አሁን እኔ ታየኝ ነገር የለም፣ አላየሁኝም። እንደዚህ አይነትን ነገር አርገሽም ከሆነ አግባብ አይደለም፣ ግን አላየሁም። እኔ ታየኝ ነገር የለም፣ አይደረግም። አሁን የምስክር ቃል ነው እየሰማን ያለን። የምስክር ቃል በምንሰማበት ሰዓት መጠየቅ ያለብን ህጉን ጠብቀን ምስክሯ ያልመሰከረችሎት ነገር ካለ ይሄ ነገር አልተመሰከረልኝም ብለው እሷን ይጠይቁ። አለ ያልተመሰከረሎት ነገር? አይ ምስክሯ መስክራልኛለች። እግዚአብሔር ይስጣት። ጥሩ። መስቀለኛ ጥያቄ አለሽ? አይ ክቡር ዳኛ የለኝም። ጥሩ፣ መሄድ ይችላሉ። እናመሰግናለን። ጨርሰናል። ሁለተኛ ምስክር ይግቡ። ቃለ መሃላ ስም አለበል? ወይንሸት። ወይንሸት ማ? ወይንሸት ደሳለኝ። አድራሻ? አድራሻ ቦሌ ጋርጂ። ክፍለ ከተማሽ ቦሌ ነው? ወረዳ? ወረዳ 13። የቤት ቁጥር? 4614። እድሜ? 24። ስራ የግል ስራዬን ነው የምሰራው። ከከሳሽ ወይ ከተከሳሽ ጋር ጸብ ዝምድና አለሽ? የለኝም። ዛሬ እዚህ ፍርድ ቤት ለምን እንደመጣሽ ታውቂያለሽ? ለምስክርነት። እስቲ ለምስክርነት የመጣሽበትን ጉዳይ አስረጅ። ያው በሰዓቱ እኔ ኦርደር ታዝዤ ወደ ስራ እየወጣሁ ነበርና ድንገት ነበር ጩኸት ሰምቼ ወጣሁት። በወጣው ሰዓት እማማ ወድቀው ነበረ እና ጎረቤቶች እየተንጫጩ እሳቸውን ለማንሳት እየተሯሯጡ ነበር በሰዓቱ እና ምን እንደሆነ በሰዓቱ ትንሽ አልገባኝም ነበር። ከዛ እሳቸው እንደምንም አንስተናቸው ወጣን ማለት ነው። ከዛ ተከሳሽም በሰዓቱ ቦታው ላይ ደርሳ ነበረ እና በሰዓቱ በሷ ምክንያት እንደወደቀች ስለምታውቅ ደንግጣም ስለነበረ እንደምታሳክም ነበር የተናገረችው። በምን ምክንያት ነው የወደቁት? ውሃ በብዛት ውሃ ትደፋለች፣ ከላይ ቆሻሻዎች ይጣላሉ፣ እጣቢ ውሃዎች ምናምን ትደፋለች እና በዛ ምክንያት ነበረ እሳቸው የወደቁትኝ። ከዛኛም እሳቸውን ይዘን ወደ ሆስፒታል ሄደን ከዛ ታክመው ምናምን ከመጡ በኋላ ብሩ ለመክፈል ፈቃደኛ አልነበረችም። ነዋሪ ነሽ አንቺ? እዛ ጎረቤት ነሽ? አዎ በቅርብ ነው የገባሁትኝ። ያው ግን ከገባው ጀምሮ ይሄ ነገር ነበር። በተደጋጋሚ ምን ታደርጋለች? በተደጋጋሚ ውሃ ተደፍቶ ከዛ ቆሻሻ ይጣላል ምናምንና ይሄ ነገር በጣም ይወራ ነበረ። ኮሚቴዎችም ተሰብስበው ያናግሯት ነበር እና እንዲህ እንትን ነበር እንሰማ ነበረ የነበረውን ነገር ማለት ነው። እና በጣም ነበር የምታስቸግረው። በሰዓቱ አንቺ ተገኝተሽ ወድቀው አይተሻል? አዎ ሕክምና ቦታ ወስደሻል? ልክ። እሷም ተገኝታ በእሷ ምክንያት ውሃ ደፍታ እንደሆነ አምና ሕክምና ያገኙ ብላለች። ወጪውንም ለመሸፈን ተስማምታ ነበር። ከዛስ ወጪውን አልከፍልም አለች? አዎ ከዛም እንድትከፍል ስትጠየቅ ማንም እኔ ስደፋ አላየኝም፣ ስለዚህ አልከፍልም አለች ማለት ነው። ክቡር ፍርድ ቤት ይኸው እንደዚህ ብላ እንደዚህ እያለች ክቡር ፍርድ ቤት እኔ ላይ ክሱን ለማክበር ነው መሰለኝ። ይሄ ደህና እኮ ነው። ከቤት ሲወጡ ካልጋ ተነስተው ቡና አፍልተው ምግብ ሰርተው እድር ላይ ይደርሳሉ። ጤነኛ የነበሩ ሰዎች እዚህ ሲመጡ ይበስባቸዋል፣ ይታመማሉ። እኔ ላይ ክሱን ይሁን ምንም እርሶ ፊት ሆኜ ልላቸው እችላለሁ። እርሶ ትልቅ ሴትዮ አይደሉ እንዴ? አሁን እኮ የክርክር ሰዓት አይደለም። የክርክሩ ሰዓት አልፏል። የምስክር ቃል የምንሰማበት ነው። እርሶም ትልቅ ሰው ነው እማማ።
ስትሰድበኝ እኮ ነው። አይ በቃ ያለችኝና እንዴ ያለች ፍርድ ቤት ነው እኮ ያሉት አይደል እንዴ? እሺ መብቶትን ለማረጋገጥ መጥተዋል አይደል? እሺ የምስክር ቃል እየሰማን ነው። አይረብሹ፣ በምልክት ተነጋገር እንደዚህ ያልን እያላችሁ እንደዚህ በትንሽ ነገር ሰዓትም አይብሉ የችሎቱን ሰዓት። እሺ ግዴታ ካለ እንደዚህ አይነት ተግባሮች ካሉ ደግሞ መጠየቅ ይችላሉ። ያልተመሰከረሉት ነገር አለ? ኧረ መስክረውልኛል ምስክሮች፣ እድሜና ጤና ይስጣቸው። መጀመሪያም ነፍሴን አትርፈዋል፣ ዛሬም ደግሞ እውነት ይውጣላችሁ። ልጆች ክፉ አይንካችሁ። መስቀለኛ ጥያቄ ያለሽ? ያለኝ እኮ ጨርሰዋል፣ መሄድ ይችላሉ። እናመሰግናለን። እንግዲህ ፍርድ ቤቱ የምስክሮቹን ቃል አዳምጧል። መዝገቡን መርምሮ ውሳኔ ይሰጣል። እስከዛው አረፍ አረፍ በሉ። መዝገቡን ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ተከሳሽ በደፉት የልብስ ማጠቢያ ውሃ ምክንያት ከሳሽ በመውደቃቸው በእጃቸውና በእግራቸው ላይ ጉዳት ደርሷል ወይንስ አልደረሰም? ደርሷል ከተባለ ከሳሽ በደረሰው ጉዳት ምክንያት ለሕክምና፣ ለትራንስፖርትና የተጎዳ ሰውነታቸውን ለመጠገን ያወጡትን ወጪ ተከሳሽ የመክፈል ኃላፊነት አለባቸው ወይስ የለባቸውም የሚለውን ጭብጥ ይዟል። ከሳሽ በተደጋጋሚ የልብስ እጣቢ ቆሻሻ እና የእህል ንፋሽ ሰው አየኝ አላየኝ በማለት ተደብቀው ወደ ታች እንደሚደፉ በምስክር ተረጋግጧል። ከሳሽ በዕለቱ ተከሳሽ በደፉት የልብስ እጣቢ ውሃ ምክንያት የወደቁ መሆኑንም እንዲሁም ተረጋግጧል። ተከሳሽም ይህንን በማስረጃ ማስተባበል አልቻሉም። ከሳሽ በበኩላቸው የደረሰባቸውን ጉዳትና ለሕክምና ያወጡትን የሚያስረዳ ማስረጃ በሰነድ አያይዘው አቅርበዋል። በፍትሐብሔር ሕግ ቁጥር 2027(1) መሰረት አንድ ሰው በራሱ በኩል ምንም የገባው ግዴታ ባይኖርም በራሱ ጥፋት በሌላ ሰው ላይ ጉዳት ካደረሰ ኃላፊ እንደሚሆን፣ እንዲሁም በፍትሐብሔር ሕግ ቁጥር 2028 ማንኛውም ሰው ከራሱ ጥፋት የተነሳ በሌላ ሰው ላይ ጉዳት ካደረሰ ላደረሰው ጥፋት ኪሳራ መክፈል እንዳለበት ይደነግጋል። ስለዚህም ከሳሽ በጋራ መኖሪያ ቤት ደንብ መሰረት ማድረግ የሚገባቸውን የልብስ እጣቢ ውሃ በከሳሽ ደጅ ላይ በመድፋታቸው ምክንያት ከሳሽ ላይ ለደረሰው ጉዳት ኃላፊ ናቸው በማለት ተወስኗል። ለደረሰውም ጉዳት በፍትሐብሔር ሕግ ቁጥር 2091 ላይ እንደተመለከትነው ለተከሳሽ የሚከፈለው ካሳ ለጉዳቱ ተመጣጣኝ መሆን ይኖርበታል። ስለሆነም ከሳሽ በማስረጃ ዝርዝር አስደግፈው ያቀረቡትን የወጪ ዝርዝር ጉዳቱን መሰረት ያደረገ ሆኖ ስለተገኘ ተከሳሽ ለከሳሽ ያወጡትን ወጪ 44 ሺህ ብር ሊከፍሉ ይገባል በማለት ፍርድ ቤቱ ውሳኔ ሰጥቷል። ወጪና ኪሳራ ተከሳሽ ለከሳሽ 5000 ብር ይክፈሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። እኔ በውሳኔው ላይ ቅሬታ የለኝም። በጣም ተደስቻለሁ። ትልቁ ነገር ሀቄ ወጥቶልኛል። እንደሷማ ስራ ቢሆን ኖሮ ገላይ ዞር ልትል ነበር። ግን አሁንም ቢሆን ዶክተሬን አማክሬው የተሻለ ቦታ ሂጂ፣ እግርሽም አልገጠመም፣ እጅሽም ኢንፌክሽን እየፈጠረብሽ ነው፣ የተሻለ ቦታ ሂጂና ታከሚ ስላለኝ ተጨማሪ ገንዘብ ያስፈልገኛል። ፍርድ ቤቱ በሰጠኝ ቅጣት ምንም ቅራኔ የለኝም፣ ተቀብያለሁ፣ ይገባኛል። እኔም እንደወጣት ከትልቅ ሰው ጋር በዚህን ያህል ደረጃ መጋጨት እንዳልነበረብኝ አውቃለሁ። ውድ ተመልካቾቻችን ፕሮግራሙ እንደተመለከታችሁት ነው፣ ትምህርት እንዳገኛችሁበት እርግጠኛ ነኝ። ማንኛውም ሰው ግልጽ የሆነ ጉዳት ሊያደርሱ የሚችሉ ማንኛውንም አይነት ጠራጊዎች፣ ቆሻሻዎችና እጣቢዎች በሰፈር በጎረቤትና በሕዝብ መተላለፊያ መንገድ መጣል ብሎም መድፋት ተገቢ ያለመሆኑ ታውቆ ከድርጊቱ መቆጠብ ይገባል። በተጨማሪም ለጤና ጠንቅ የሆኑ እጣቢና ቆሻሻ በተገቢው መንገድ ባለማስወገድ ምክንያት በአካባቢው ኗሪ ሰላማዊ እንቅስቃሴዎች ላይ የሚያስከትለውን ማንኛውንም ጉዳት በሕግ ተጠያቂነትን እንደሚያስከትል አውቀን እንጠንቀቅ የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች በተለያዩ ጉዳዮች ዙሪያ የገጠማችሁ ወይም እንዲቀርቡ የምትፈልጉት የሕግ ጉዳይ ካለ በኮሜንት አሳውቁኝ።
እኛም ስለሚያስከትለው ኃላፊነትና ግዴታ አስተማሪና አዝናኝ በሆነ መልኩ አዘጋጅተን ወደ እናንተ ተመልሰን እናቀርብላችኋለን። በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።